ስልክ ነው የፈለከው? አዎ ስልካችን እስከ ይሄ ነው ስልክ። እኔ ማቆ ነገር የለም። እኔ ማቆ ለሱ ነው እንደዚህ ያደረገው። ቁጭ በል። እኔ ማቆ ነገር የለም። ቁጭ ወይኔ ማቆ ነገር የለም። እኔ ማቆ ነገር እሱ ነው ትላለህ። እሱ ነው አንተ ነህ ትልቁ አይደለ? አንተ ነህ ትልቁ። እኔ ምን ላድርግ? ዝም በይ ይሄን ተመለከትሽ አይደል? ይሄው ከዚህ በኋላ ጋዝ ነው የማደርገው። ይሄ አሁን ውሃ ነው፣ ቀለል ያለ ውሃ ነው። ከዚህ በኋላ ወደ ጋዝ ቀይራለሁ። እሱ ነው ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በአንድ ጉዳይ ነው እዚህ የተገኘሁበት። አንድ እህቴ ትንሽ ቀደም ብሎ በስልክ አውርተናል። ከዛ ካወራኋት በኋላ የግድ ሪካርድ ማድረግ ስለነበረብኝ ሪካርድ እያደረኩ ሙሉን እናወራው ብያታለሁ። ስለዚህ ከሷ ጋር በስልክ ነው የሚኖረን ቆይታ። ትንሽ የሚያስጨንቅ ነገር አለው። ከሷ ጋር ያለኝን ቆይታ ተከታተሉና ከዛ ወደ መፍትሄው አብረን የምንሄድ ይሆናል ማለት ነው። የስልክ ልውውጡን ከሷ ጋር ያደረግነውን የስልክ ልውውጥ አሁን አስገባላችኋለሁ። ሙሉ መረጃ እዛ ላይ አለ። አብራችሁን ቆዩ። እስኪ ያሳዝን ካሜራው በደንብ አስገባት። እሺ በደንብ እንዲደርሳት ለዚህ አስገባልኝ። ይታያል። ተመልከች። ይኸውልሽ አሁን እናትሽን እያሰቃየሁልሽ ነው። $1000 እና ለጓደኛዬ ለኔ አይፎን 17 እንፈልጋለን። አንቺ አሜሪካ ላይ ምን አይነት ኑሮ እንደምትኖር እኛ እናውቃለን። ገባሽ አይደል? እንድትረጂ ነው ፈልገው። ተመልከች። አይሽ አይደል? ቀጣይ ማረገው ጋዝ ነው። እየሰማሽ ነው አይደል? ተመልከሽ በደንብ ይታይሻል አይደል? እንዴት ነው ይታያል ጓደኛዬ? ተመልከች። ይኸውልሽ ብሩን ካላስገባሽልን እና ሁለት ለኔም ለጓደኛዬም አይፎን 17 እንፈልጋለን። ወዲህ በቃ አሁን ትልካለች። ችግር የለም አቋርጦትና እና ለማንኛውም ብሩን ብታስገቢ እንፈልጋለን። ተመልከች። አሁን ነገርያት ገንዘቡ እንዳትገባ። አንቺ ሲጀመር ከሷ ብዙ ብር እንደምትወስጂ ደርሰንበት እኛ እዚህ መሰቃየት የለብንም። እሷ አሜሪካ ምን አይነት ህይወት እንደምትኖር እኛ እናውቃለን። ችግር የለም። ሲጀመር ብሩን ማስላክ አለብሽ። ገባሽ አይደል? ነገርያት ይኸው ተመልከች። ዝም በይ ይሄን ተመለከትሽው አይደል? ይኸው ከዚህ በኋላ ጋዝ ነው የማደርገው። ይሄ አሁን ውሃ ነው፣ ቀለል ያለ ውሃ ነው። ከዚህ በኋላ ወደ ጋዝ ቀይራለሁ። አሁን ብሩን እንድታስገቢ እንፈልጋለን። ለማንኛውም ዝም በይ አንቺ ሲጀመር ማትሆኝ ናትሽ። ችግር የለም። ዝም በይ ሁለታችሁም አንድ ላይ ነው የምትቀልዱት። እኛ እናሳዝናችሁ። ዝም በይ አንቺ ምንም ዝም በይ። አናሳዝናችሁ እኛ። ዝም በይ አውቃችሁ ነው እናንተ ሁለታችሁ ድብቅ ሰዎች ናችሁ። ሲጀመር አንድም ዘር አይደለም እና አንቺ አሁን ነገርያት ብሩን እንድታስገባ ነገርያት ብሩን እንድታስገባ ነገርያት። ተመልከች ብሩን እንድታስገባ አሁንም ነገርያት። ብሩን ካላስገባሽ ቀጣይ እገልሻለሁ። ሰማሽ ይላል። አንቺ እኔ እናት አይደለሽም። ሲጀመር ብሩን እንድታስገባ ነገርያት። አሁን ነገርያት ወደዛ ወደ ካሜራው እያይሽ ነገርያት። ተመልከች ነገርያት ምንም አንገላት። እሷ ምን አይነት ህይወት እንደምትኖር እኛ እናውቃለን። እንደኛ በእሷ በዚህ መሰቃየት አለብን እንዴ? ምንም አንቺ ትክክለኛ እናት አይደለሽም። ትክክለኛ ብትሆኚማ ለኛ ታዝኝልን ነበር። እያይሽ ካሜራውን ነገርያት ያው በደንብ ነገርያት ተመልከች። አይሻለ ተመልከች ነገርያት። ኧረ ተው ልጄ ሰው ዝም በይ ሲጀምር ዝም በይ ተመልከች። እያየሽ አሁን ገንዘቡን ካላስገባሽ ገላታለሁ። እያየሽ ነው አይደል? ተመልከች። ገንዘቡን በአስቸኳይ እንድታስገቢ እንልሻለን። ሰማሽኝ አይደል? ዝም በይ ሲጀመር ዝም በይ አውቀሽ ነው። አንቺም እሷም ማስመሰይ ናችሁ። አውቃችሁ ነው። አሁን ገንዘቡን እንድታስገቢልን እሺ? ሰማሽኝ አይደል?
ነገሪያት አሁን ደውለሽ ነገሪያት እናንተ አውቃችሁ ነገሪያት ይኸው ካሜራ ላይ ነሽ ነገሪያት ምንም በሰው ሀገር አይደለም እኛ በሀገራችን እየተሰቃየን አይደል እሷ እዛ ምን አይነት ህይወት እንደምንኖር እኛ አሁን ደውይና ነገሪያት ይኸው ካሜራ ላይ ነው ነገሪያት ደውይና ነገሪያት አሁን ደውይላት ይኸው ስልክሽን ክፈችና ደውይላት አሁን ነው እናንተስ ጀመረኛ ላይ እያስመሰላችሁ ደውይላት ነገሪያት ምን አይነት እንትን ይያዝ እሷ እዛ በርገሯን ፒዛዋን ትበላለች ስትፈልግ ምን አይነት ልብስ እያየሽ አይደል ቪዲዮ መዘቆኛ እዚህ እየተሰቃየን ነገሪያት አሁን ቪዲዮ አሳያት ለምንም ዳቦ አላረረባትም እሷ እዛ በበርገር በፒዛ ተሰቃያለች እኛ እዚህ ህይወታችን አሁን ነገሪያት ይኸውልሽ ያዝ ቪዲዮ ላይ ያስገቢና ነገሪያት ያው ቪዲዮ ላይ ያረጋሽ ነገሪያት ሰማሽ አይደል አሁኑ ነው ነገውኑ ገንዘቡ ካለራሰ እገልልሻለሁ እያይሻት ነው አይደል በደንብ ተመልከች እያት አሁን ደውይላት አንቺ ጀመር አስመሳይ የኔ እናት አይደለሽ ደውይላት አንተ ዝም ትላለህ እንዴ በላት ደውይላት ብዬሻለሁ ደውይላት አሁን ነው ምንም አይሰጥተኝም የእናንተ ሁለታችሁ በጣም አስመሳይ ናችሁ አንቺ እኔ እናት አይደለሽም ሲጀመር የኔ እናት አይደለሽም ተመልከሽ አይሻት አይደል ያው እናትሽን ያያት በደንብ ገንዘቡን ማስልኪ ከሆነ ነገ እናትሽን በህይወት አታገኛትም ሰማሽኝ አይደል ይታይሻል በደንብ አሁኑ ነው ያት ጥፍሯን አነቃቅዬልሽ እጆቿን ቆራርጬልሽ ነው እንትን መልልሽ ሰማሽኝ አይደል ነገውኑ ገንዘቡን እንድታስገብ ይፈልጋል አይሽ ይታያል አይደል እንዴ ነው ጓደኛዬ ይታይሽኝ አይደል ነገውኑ ገንዘቡን እንዲፈልጋል ዛሬውን በላችሁ ጓደኛዬ ነገውኑ ታስገብ ትናንት በኔ ብር አለ ጨበስኩ ችግር የለም እሺ ዛሬው ነው ይልሽ ሰማሽኝ አይደል እኔም ጓደኛዬም እንዲቸገር አልፈልግም እቺ አረመኔ እናትሽን ደግሞ ገላግልልሻለሁ ይሰማሻል አይደል ይታይሻል በደንብ እያይሻት ነው ዛሬው ነው ብሩን ማስልኪ ከሆነ ጥፍሮቿን አነቃቅዬ እጆቿን ቆራርጬ ነው መልክልሽ ሰማሽኝ አይደል ጀመራንቺ ራሱ አስመሳይ ነሽ ሲጀመር አውቀሽ ነው እዚህ ላይ ላፈልግሽ ነገሪያት አስረጃት በደንብ ነገሪያት ዛሬው ነው ገንዘቡን እንድትልክ ነገሪያት አለበለዚያ በህይወት አታገኝሽ ነገሪያት ነው በደንብ አስረጃት ምንም ያንቺ ጡት አልጠባውም ነገሪያት ነው በደንብ አስረጃት ሲጀመር ይሰማሻል አይደል እያየሻት ነው አሁኑ ገንዘቡ እንዲገባ ፈልጋለሁ አሁኑ 10 ደቂቃ አልፈልግም ገንዘቡንም ለኔም ለጓደኛዬንም ያልኩሽን ነገር ካላሳካሽ ነገ እናትሽን በህይወት አታገኛት አይፎን 17 ሁለት አይፎን 17 እና ለጓደኛዬም ለኔም የምንዝናናበት $1000 ፈልጋለሁ ካንቺ ይሰማሻል አይደል እያየሻት ነው እናትሽን ሄሎ ወይ ሰላም ነው እንዴት ነሽ እንዴት ነህ እስክንድር አለሁ ሰላም ነው እግዚአብሔር ይመስገን ሁሉ ሰላም አለሁ እስኪ አሁን ቮይስ ኦን አድርጌያለሁ ድምጽሽን እየቀዳሁት ነው እስኪ ስላጋጠመሽ ነገር ንገሪኝና ስለ ላክሽን ቪዲዮ እናወራለን እሺ አመሰግናለሁ እስክንድር ያው እኔ ያለሁት አሜሪካን ሀገር ነው እሺ አሜሪካን ሀገርም ሄድኩት በስኮላር ነው ለትምህርት ኦኬ እና የተማርኩ ያው ነው ስራ የምሰራው በትርፍ ሰዓቴ እየሰራሁኝ እየተማርኩኝ ነው ያለሁትና ያው እዚህም የተደላደለ ኑሮ አይደለም እየኖርኩኝ ያለሁት ያው የቤት ኪራይም አለ ህይወትም ምንም አለ እና እናቴ ያለችው እንደነገርኩ ነው እሺ እና በጣም ችግር ውስጥ ነኝ ታናሽ ወንድሜ እዚህ በተደላድዬ የኖርኩ ነው የሚመስለው እና እሱ ብርላኪ ነው የሚለኝ የሚገርምህ ነገር ወደ ኢትዮጵያ እና ካለኝ ለእናቴ ካለኝ ነገር ላይ $100 ትሁን ምናምን እልክ ነበር ለእናቴ ማለት ነው ኦኬ እሱ ደግሞ ይውልክ ለራሱ በግሉ ካላክሽ የሆነ ጓደኛ አለው ትልቅ በእድሜ ከሱ የሚበልጥ እሺ እና በቃ ከሱ ጋር ሆነ በቃ የሆነ መጥፎ ነገር ውስጥ ገብቷል ይሆን እንደሱም እንደምንም መጥፎ ነገር ውስጥ ገብቷል
እና በቃ ብር ካላክሽ ምናምን እያለ የሆነ ሰዓት ላይ በጣም ላስረዳው ስሞክር ምንም ሊረዳኝ አልቻለም። ከዛ ፌስቡክ ላይ ብሎክ አረኩት። ኦኬ ሁሌ ብር እያለ ሲጨቀጭቅሽ ማለት ነው? አዎ ብር ነው። እኔ አኗኗሬን እንደነገርኩ ነው። አሜሪካን ሀገር ብኖርም ያው እንደነገርኩ ነው አኗኗሬን። ምንም የተደላደለ ነገር የለም። እየተማርኩኝ እየሰራሁ ምናምን ነው የምኖረው። ኦኬ ከዛ ምን አደረኩልህ መሰለህ? ፌስቡክ ላይ ብሎክ ሳረገው በዋትስአፕ ላይ ቪዲዮ ላከልኝ። እሺ ምን አይነት ቪዲዮ ነው የላከልሽ? የላከልኝ ቪዲዮ እናቴን እያሰቃያት አስሯት ውሃ እየደፋባት ምናምን በቃ በጣም የሚገርም የሚያስጠላ ነገር ነው የላከልኝ። ብታይ የምርሽን ነው? በጣም በቃ እኔ አሁን ምን ላድርግ ግራ ገባኝ። በቃ እዚህ ያለ ራሱ ያለሁበት ሁኔታ ልክ አይደለም። በቃ በጣም ተጨንቄያለሁኝ። መስራት ምንም አልቻልኩኝም አሁን ላይ በቃ እና በጣም ግራ ስለገባኝ ነው ወደ አንተ የደወልኩት። አሁን እናትሽን ያሰቃያት ምን ፈልጎ ነው? ምንድነው እየጠየቀ? ገንዘብ ነው ላኪልኝ የሚልሽ? በቃ እኔ ገንዘብ ነው በቃ ገንዘብ። እዛ አይፎን 70 ስልክ ካላክሽልኝ ደግሞ የሚገርም ነገር ለሱ ብቻ ሳይሆን ለጓደኛውም 2 ስልክ አይፎን 70 2 ስልክ ላኪልኝ ምናምን እያለ እሱም ማድረግ አልችልም ምናምን እለዋለሁ። አይገባኝም። በቃ መላክ አለብሽ እንዴት አሜሪካን ሀገር እየኖርሽ ምናምን አለ። በቃ ሊረዳኝ ምንም አልቻለም። እዚህ ያለሁበት ሁኔታ እንደዚህ ነው በቃ። የገዛ እናቱ ነው በቃ እንግዲህ እናታችን ነች። የገዛ እናቱን አስሮ ውሃ እየደፋ ምን እያለ ነው በቃ የላከልኝ ቪዲዮ እና በቃ ምንም ያለሁበት ነገር ጥሩ አይደለም። በቃ በጣም ግራ ስለገባኝ የሆነ ነገር እንድታረግልኝ ነው በቃ ወደ አንተ የደወልኩት። ገንዘብ ልከሽለታል አሁን ለሱ አላኩለትም? አይፎን 17 ብቻ ነው ያለሽ ወይስ ሌላም የጠየቀሽ ነገር አለ? ገንዘብ ጠይቆኛል። ገንዘብ ልከሽለታል? አዎ $100 ልኬለታለሁ። ስለዚህ አሁን አንቺ አይፎን 17 ልትልኪለት ነው የተስማማችሁት? $1000 ልኬለታለሁኝ። $1000ም ላኪልኝ ብሎሽ ነበር? $1000 ልኬያለሁ። አሁን እንደገና ከጓደኞቼ ተበዳድሬ ነው እሱንም የላኩት። አሁንም እንደገና 2 አይፎን 70 ስልክ ላኪልኝ ለኔም ለጓደኛዬም ማለት እሱ መላክ አልችልም አቅም የለኝም ስለው አይመለከተኝም መላክ አለብሽ ግዴታ ነው ምናምን እያለ እናቴን እያሰቃያት ነው ያለው። በቃ ትምህርት ምናምን አይማርም እሱ? ትምህርት ጀምሯል ወይስ የለውም ትምህርት ምናምን የሆነ ኮሌጅ ነገር ምናምን ይማር ነበረ። ኦኬ እና አሁን እሱ ትምህርት እየተማረ ነው ወይስ አቁሟል? ነገር ተማር ምናምን ብየው ነበር ወይ ኮሌጅ ነገር የሆነ ነገር ተማር ምናምን ብየው ነበር። አሁን እሱ በቃ አቁሞ ነው ያለው። ስለዚህ አሁን እየተማረ አይደለም ማለት ነው? አዎ ከዚህ ከጓደኛው ጋር ሆነው ነው አሁን እናትሽን እያሰቃያት ያለው ወይስ ብቻውን ነው? አይ ከሱ ጋር ሆኖ ነው። በእድሜ ከሱ ትንሽ በለጥ ይላል። ጓደኛው? ጓደኛው። ስለዚህ ይሄ ሰው በሱስ አልነበረበትም፣ ጓደኛው ጋር ከሆነ በኋላ ነው ማለት ነው ሱስ ውስጥ ምንም ውስጥ የገባው ማለት ነው? እንደዛ ይመስለኛል። ኦኬ አንቺ እዚህ ያለሽ አብረሽ በምትኖሪበት ሰዓት ልጁ ጥሩ ጸባይ ነበረው? ስነ ምግባሩ እንዴት ነበር? ኢትዮጵያ ውስጥ ያለሽ ማለት ነው? ጥሩ ነበረ። አሁን የተበላሸው? አዎ ማለት እኔ አሜሪካ ስለምኖር እንግዲህ ብር እንድልክለት ነው። እኔ ደግሞ እንደነገርኩ በስኮላር ስለሄድኩኝ ምንም የሚተርፍ ነገር የለኝም። አንቺ አሁን እዛ እየሰራሽም እየተማርሽም ነው የምትኖሪው? እየሰራሁም እየተማርኩም ነው የምኖረው። የቤት ኪራይም ምንም አለ ምናምን። በማለት ይተርፈኝ ነው አንዳንዴ በመለከላት $100 ምንም። የአንድ እናት የአንድ አባት ልጆች ናችሁ ወይስ የተለያየ ቤተሰብ አላችሁ? በእናት ነው የምንገናኘው። ኦኬ አባታችሁ የተለያየ ነው? ጥሩ። ለማንኛውም ማዘርና እሱ ብቻ ነው የሚኖሩት ቤት ውስጥ ወይስ ሌላ ሰው አለ? እሷና እሱ ናቸው ቤት ውስጥ የሚኖሩት። እሷና እሱ ናቸው። ስለዚህ ጓደኛው ዝም ብሎ እየመጣ አብሮ የሚውል ልጅ ነው ማለት ነው? እሱ ዝም ብሎ እየመጣ ቤት ውስጥ የሚውል ልጅ ነው። ያው በቃ ከሱ ጋር ከገጠመ ጀምሮ በቃ ልጁም ልክ አይደለም። አሁን ማዘር እንደዛ እያደረጉ ነው የሚያሰቃዩት። አብረው ሆኖ ነው ከልጁ ጋር እያሰቃዩት ያሉት? በቃ ቪዲዮ የላኩልኝ እንደዛ ነው። አሁን እኮ ቪዲዮውን እንትን ብዬ ነው ወደ አንተ የደወልኩት። እስኪ ቪዲዮውንም ለተመልካቾች ያሳያቸዋለሁ። ተላከልኛል ሾን ቪዲዮ ከስር ገብቶልኛል አይቼዋለሁ። እሱንም እንትን እንልበታለን።
እናየዋለን። ግን በቃ ማለት አሁን የብዙ ዲያስፖራዎች ምሳሌ መሆን ትችላለች። አብዛኛው ኢትዮጵያ ውስጥ ያለው ሰው በቃ ዲያስፖራ ሲባል ሁሉም ተመችቶት ደልቶት በቃ ሁሉም ነገር አልጋ ባልጋ ሆኖለት የሚኖር ነው የሚመስለን እና እውነታው ግን ብዙ ሀስል አለ፣ እዛ ጋር ብዙ ችግር አለ፣ የሚያልፉት መከራም አለና ያን ነገር መረዳት አለባቸው ነው ቁም ነገሩ። ሰው እንዲህ ሊማርበት ይገባል። ስለዚህ ምንድነው የምናደርገው መሰለሽ? አሁን አይፎን 17 አላክሽላቸውም አይደል? አዎ ያኛውንም $1000 ተበዳድሬ ነው የላኩለት። በጣም ነው የሚያሳዝነው። ስለዚህ ምንድነው የምናደርገው መሰለሽ? ወይዘሮ ሄለን ወይዘሪት ነው ወይዘሪት ነው አይደል? ወይዘሪት ሄለን ምንድነው የምናደርገው መሰለሽ? እደውልና አንቺ አይፎኑን እንደላክሽላቸው ብዬ ደውልለታለሁ፣ ለሱ ተልኮልሃል አሉ። አንቺ ማሳውቂው አይፎኑን ልኬዋለሁ፣ አንድ ልጅ መጥቶ ያቀብላችኋል ብለሽ ንገሪው። ኦኬ እንደዛ ብዬ ልንገረው? ለሱ እንደዛ ትይዋለሽ። እኔም አይፎን ካርቶን ይዤ ሄዳለሁ፣ ያው አይፎኑ ስለሌለኝ ማለት ነው። ካርቶኑን ይዤ ሄድና ከነሱ ጋር የተወሰነ አያለው። እዛ ውስጥም ማዘርም መኖራቸውን እንግዲህ ይሄን ቪዲዮ ካላከልሽ በኋላ ማዘርን አላገኘሻቸውም? አላገኘኋትም። በቃ እኔ ራሷ ምንም እያሰራሁኝ ምንም እያረኩኝ አይደለም። በድንጋጤ ውስጥ ግራ ስለገባኝ ነው በቃ ወደ አንተ የደወልኩት። በቃ እንድትረዳኝ በፈጣኝ እንድትረዳኝ ብዬ ነው። እናቴ እየተሰቃየች ነው እዛ። እሺ ስለዚህ ዞሮ እሳቸውም ያሉበትን ሁኔታ እናያለን፣ እናጣራለን። ልጆቹ ምን እያደረጉ እንደሆነ እዛ ውስጥ ገብቼ እያንዳንዱን ሁኔታ አጣራለሁ። እሺ እስክንድር አንቺ ተረጋጊያለሽ፣ ችግር የለውም። የልጁንም ስልክ ላኪልኝ ለኔ። እሺ አሁን ልክልሃለሁ። በቃ እናገኘዋለን፣ እናወራዋለን። እሺ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ችግር የለውም። ዋናው እስኪ እዛ ሄደን ደግሞ የምናገኘውን ነገር በደንብ አፕዴት አደርግሻለሁ። ከጨረስኩም በኋላ ደውልልሻለሁ። እሺ በጣም አመሰግናለሁ። ችግር የለውም። እሺ እናቴ ቻው። እሺ እንግዲህ ውድ ተመልካቾቻችን እንዳያችሁት ነው እህቴ በጣም ችግር ላይ እንደሆነች። አሜሪካ ሲባል ውጭ ሀገር ሲባል የሰው ልጆች የሚያስቡት ነገር አለና እኔ አሜሪካ መኖሬ ቤተሰቤን በዚህን ያህል ደረጃ በጥብጦታል፣ በዚህን ያህል ደረጃ አላስፈላጊ ነገር ውስጥ እንዲገቡ አድርጓቸዋል ነው እያለች ያለችው። ስለዚህ አሁን ከሷም ጋር እንዳወራ ነው እንደሰማችሁኝ እንግዲህ ወደ ሴትዮዋ ወይም ደግሞ ወደ ልጁ ወዳለበት ቦታ ሄዳለሁ። አይፎን ስልክ ሰጣለሁ ወይም ደግሞ ተልኮልሃል ከእህትህ በሚል ወደዛ ሄጄ ያለውን እውነታ ማረጋገጥ ይኖርብኛል። እውነታውን ካረጋገጥን በኋላ የሆነ መፍትሄ የምንሰጠው ይሆናል ማለት ነው። የምር አርጎት ከሆነ ይሄ ነገር ቀጥታ ወደ ህግ የሚያስወስድ ነው። ምክንያቱም አንድ እናት በዚህ ያህል ደረጃ እናት ላይ ጨክነው ሰው ይሄን ያደርጋል ማለት ከባድ ነው፣ በጣም ከባድ ነው። ጭራሽ አልጠበኩም። ወንድ ልጅ እንዲያውም ሞር ለእናቱ ይሳሳል፣ ለእናቱ ያስባል፣ ለእናቱ ይጨነቃል ነው ሞር። ወንድ ልጅና እናት ያላቸውን ግንኙነት እናውቀዋለን። ሴት ልጅና ደግሞ አባት ያላቸው ግንኙነት ይታወቃል። ግን ወንድ ልጅ እናቱ ላይ ይሄን ያህል ይጨክናል ተብሎ አይታሰብም። ዞሮ እንደነገረችን እህታችን ይሄ ልጅ እንግዲህ ሱስ ውስጥ ነው ያለው። እንዲሁም ሌላ ጓደኛ አለው አብሮት ይሄን ሱስ እንዲያራምድ በዚህ ሱስ እንዲቆይ ያደረገው ጓደኛ አለ ነው ያሉን። ስለዚህ ያለችን እህትየዋ ስለዚህ ከጓደኛው ጋር ቪዲዮንም እንዳያችሁት ነው ከጓደኛውም ጋር ሆኖ ነው እናትየዋን እንደዛ ሲያሰቃያት የነበረው። አሁን ሌላ ስራ ላይ ነው የነበርኩት፣ ግን በቃ ይሄንን ጉዳይ እናንተ ጋር መማካከር ስለነበረብኝና በመሃል ደግሞ ጊዜ ስለነበረኝ እስኪ በሰው እሷን ላውራትና ለእናንተ የእሷ ጋር ያወራሁትን ነገር እንድትሰሙት ብሎም ደግሞ በቀጣይ ወይ ነገ ወይ ከነገ ወዲያ ሜቢ ፕሮባብሊ ነገ ጠዋት ነው የምነሳው። ምክንያቱም ያያችሁት ቪዲዮ የሚረብሽ ነው። ስለዚህ ነገ በጠዋት ወዳሉበት አካባቢ ትንሽ ከአዲስ አበባ ወጣ ብላ ያለችው ቦታዋ ወደዛ ሄዳለሁ። ከነዛ ሄጄ እንግዲህ የሆነ መፍትሄ እንፈልጋለን ማለት ነው። እጅግ በጣም ልብ ይነካል። በዚህ ጊዜ እውነት ነው 9ኛው ሺህ አልፏል። 8ኛው ሺህ 9ኛው ሺህ 10ኛው ሺህ ገብተናል። የምር በጣም የሚያስጨንቅ ነው። ልጅ በአባቱ ላይ ልጅ በእናቱ ላይ
እናት በልጇ ላይ አባት በልጁ ላይ የተነሳበት ጊዜ በጣም የሚያሳፍር ጊዜ በጣም አንገት የሚያስደፋ ጊዜ ላይ ነው ያለነው። ቤተሰቦቼ ጸሎት አድርጉ። ሁሌም ቀንም ማታም ጸሎት አድርጉ። እግዚአብሔር ከእንደዚህ አይነት ነገር ውስጥ ይሰውረን፣ ከእንደዚህ አይነት ችግር ውስጥ ያውጣን። ለመናገር የምፈልገው ይሄ ነው እና ጨንቆኛል። እውነት ቪዲዮን ካየሁት በኋላ በጣም ነው የተረበሽኩት። እናንተም ቪዲዮን አይታችሁታል። ብቻ እንሄዳለን፣ ነገ ጧት እንሄዳለን። እነዚህ ልጆች በተቻለኝ አቅም የእጃቸውን ለመስጣት ጥረት አድርጋለሁ። ውድ ቤተሰቦቼ ጸሎት አድርጉ፣ ጸሎት አድርጉልኝ። ሁሌም ቢሆን ልናገረው የምንችለው ያልተወራ እንጂ ያልተደረገ ነገር የለም። እንደምታዩት ነው፣ ሁሉም ነገር ተደርጓል። እስኪ ከሰማነው ውስጥ ያልተደረገው የትኛው ነው? ወይ ጉድ ካስባሉን ነገሮች ውስጥ አሁን ላይ በተግባር ሳይሆን የቀረው ነገር የትኛው ነው? ሁሉም ተደርጓል። ስለዚህ ጊዜው እየሄደ ነው። ንስሐ መግባት፣ በየእምነቶቻችሁ ማድረግ ያለባችሁ ነገር አድርጉ። ከአምላካችሁ ጋር ተቀራረቡ፣ ጸሎት አድርጉ። ይሄ ጊዜ በጣም ዘግናኝ የሆነ ጊዜ ነው። በጣም አስጨናቂ የሆነ ጊዜ ነው እና ቤተሰቦቼ ለእኔም ጸሎት አድርጉልኝ። ባያላችሁበት መልካም ጊዜ ይሁንላችሁ እያልኩኝ እኔ ከዚህ እወጣለሁ። ነገ ቀጥታ ወደዛ ይሄዳል፣ ቪዲዮ ይቀጥላል ማለት ነው። እናንተ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ የሆናችሁ ላልተዳረሰው እንዲዳረስ አድርጉ። ያልተደረገ ያልተፈጸመ ነገር የለም። ሁሉም ነገር ተፈጽሟል። አሁን የቀረው እንግዲህ ለተመሳት ነው። የጌታ መምጫ ቀን ነው የቀረው። እንግዲህ ሁሉም ነገር እንዳያችሁት ነው። ይደረጋል፣ ይሆናል ያላልነው ነገር እየሆነ እያየ ነው። በአይናችን በብሌኑ እያየን ነው እና ወደ እግዚአብሔር ቅረቡ። ወደ አምላካችሁ ወደ አላህ ወደ ኢየሱስ ብቻ በምታመልኩበት ነገር በሙሉ ቀረብ በሉ። እሱ ነው የሚያዋጣን በዚህ ጊዜ ለማለት እወዳለሁ። ሰላም ቆዩልኝ ቤተሰቦቼ። እሷ እንደነገረችኝ ከሆነ ምንድነው $1000 እንግዲህ ከጓደኞቼ ከማውቃቸው ሰዎች ምናምን ተበዳድሬ የግድ እናቴን ማትረፍ ስለነበረብኝ ልክ ያለው ግን አይፎን 17ን ልገዛ አፎርድ ማድረግ አልችልም። እኔ እንኳን የለኝም አይፎን 17 ነው ያለችኝ። እኔ ራሱ እዛ እየሰራው ያለሁት በሰርቲን ነው፣ አነስ ባለ ክፍያ ነው እየሰራው ያለሁት ወይም ደግሞ እጄ ላይ ያለው አይፎን የኔ እንኳን 13 ነው፣ ለሱ ግን 17 ነው እየጠየቀኝ ያለው ነው ያለችው። ስለዚህ አሁን እኔ ከሷ ጋር ቅድም በሰማችሁት መሰረት አይፎን 17 ተልኮላችኋል ላቀብላችሁ ብዬ እደውልላችኋለሁ። ከዚህ በፊት ደውዬላችኋለሁ፣ እንትንም ልከውልኛል ማፕ ማለት ነው። ስለዚህ እዛው አካባቢ ነው የምገኘው። ስለዚህ በዛ ስልኩ አሁን እደውልለታለሁ። ስልኩን አውጣና ስጠኝ አንተ። እደውልለትና እንደደረስኩ ነግረዋለሁ። ከዛ የሚለውን ነገር አብረን እንሰማለን ማለት ነው። በጣም ነው ግን እውነት ለመናገር ግራ የገባኝ እንደዚህ አይነት ልጅ እንደዚህ አይነት ጄኔሬሽን ላይ መድረሳችን በጣም ያሳዝናል። የገዛ እናቱን ከጓደኛው ጋር ተባብሮ ለገንዘብ ሲል እያሰቃያት ለገንዘብ ሲል ብቻ ጭራሽ ቪዲዮ ቀርጾ ነው እንግዲህ ደግሞ የላከውና ያሳዝናል። በእውነት በጣም ነው ያዘንኩት። ልጅቷ በጣም ቅስሟ ተሰብሮ ነው፣ ያው ኢንተርቪው ላይ እንዳያችሁት ነው። ቅስሟ ተሰብሯል። አልወጣልህም ስልኩ? እሺ ቅስሟ ተሰብሯልና በጣም ነው ያሳዘነችኝ። እውነት ለመናገር የእናት ነገር ሁላችንም ይመለከታልና እኔም በጣም ማለት ላይክ ይሄንን ደውላ ስታወራኝ እሱ ነው እንትን ያለኝ። እሺ 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 ልቀቀው። እየጠራ ነው። በጣም ጠጋበኛ ነው ደግሞ ሲያወራ እንትን አወራሩ ምናምን ተውት። ጓደኛው ጋር ሆኖ ነው መሰል የሚያወራው አላውቅም። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ በጣም ጠጋበኛ ነው። በጣም 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 በቃ ግራ ነው የሚያጋባው ልጁ ራሱ ምን እንደሚፈልግ። አሁን እንግዲህ አይፎኑን እንፈልጋለሁ ብሎኝ ነው ቅድም የደወልኩለት። በቃ ደስተኛ ነበር። አሁን ደግሞ መልሶ አያነሳም።
ደግሜ ልሞክርልህ። እንግዲህ 1 ሰዓት ሙሉ ጠበቅ ነው። ይሄ ልጅ ሊመጣ አልቻለም። የመጨረሻውን ልሞክርለትና እንሂድ። አይመስልም? በጣም ጊዜያችንን እየበላው ነው። ኑ ብሎ ቀጥሮናል፣ ግን ከቀጠረም በኋላ ግን እሱ የለም። ግራ የሚያጋባ ልጅ ነው። ስንት የደወልኩ እኮ አንተ። አነሳው። ሄሎ ብራዘር። ወይ ሰላም፣ እንዴት ነህ? አለን አለሁልሽ። ስልክ እኮ አላነሳልኝ አልሽ። ስንት የደወልኩ እኮ። አላወኩም እንዴ? ቀደም አይፎኑን ይዤው እየመጣው ነው ምናምን ብዬክ አድራሻ ልከህልኝ እኮ ነው የመጣሁት። ኦኬ ብሮ፣ አንተ ነህ? አዎ። አሁን ሎኬሽኑን አውቀዋል እኮ በላክልኝ መሰረት አሁን እዛው አካባቢ ነው ያለሁት። ውጣና ተቀበለኝ አንተ። ኦኬ እሺ። ፊት ለፊት አንድ ግቢ ይታየኛል። እዛ ጋር ቀጥታ ልግባ? ሎኬሽን የሚያሳየኝ እሱ ነው። ግባ፣ ወደ ውስጥ ግባ። ሰማያዊ ግቢ። ግባ። ወደ ውስጥ እና አንድ በር አለ ፊት ለፊት ላይ። እሺ ብራዘር፣ ጠብቀኝ። በቃ መጣሁ። ይጦዛል እንዴ ሰውየው? አላወኩም አላለኝም። ለማንኛውም እስኪ እሺ፣ ያ ነው። በእርግጥም አሳይቶኛል፣ ግን ያው ያለ ፍቃድ መግባት ስለማይቻል ነውና ግቢው እዛ ነው። እንሂድ። ያለውን ሁኔታ አጣራለሁ። እንግዲህ 2 ባዶ ካርቶን የአይፎን 17 2 ባዶ ካርቶን ካሜራማኔ ይዟል። ቀድሞ አሳዩን እንዳይሉን እንጂ እንግባና እናጣራለን፣ እንይዘዋለን ውስጥ ላይ ያለውን ነገር። እናቷን እንግዲህ እቺ ልጅ አላገኘችም እስካሁን ድረስ። ስለዚህ እናትየዋም ያለችበትን ሁኔታ በዛው የምናጣራ ይሆናል ማለት ነው። እናንተ ግን አንድ ውለታ እንድትውሉልኝ እፈልጋለሁ። እሱም ምንድነው? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልደረሰው ሰው ደግሞ እያደረሳችሁ በተለይ ኮሜንት መስጫ ሳጥን ላይ ሐሳባችሁን አስቀምጡልን። የናንተ ኮሜንት፣ የናንተ ሐሳብ፣ የናንተ ድጋፍ ለኛ ትልቅ ብርታት ነውና በኮሜንት ላይ አለን አይዟችሁ በርቱ በሉን። እሱን ከናንተ እንፈልጋለን። ላይክ እያደረጋችሁ ደግሞ ቪዲዮን ገና እንደመጣላችሁ ላይክ አድርጋችሁ ጀምሩት። ሰብስክራይብ ያላደረጋችሁ ቤተሰቦች እስክንድር ነኝ፣ ሰብስክራይብ አድርጉልኝ። እንሂድ። እንግዲህ ቤቱ እዚህ ጋር ነው ያለው። እንግባና እናናግረው። እኔ ነኝ። ሰላም። እንዴት ነህ? ሰላም ነው አለሁልህ። አሁን የደወልኩት እሺ፣ ካሜራ ግን ይዣለሁ። ካሜራ ምንድን ነው ያስፈልጋል? ካሜራ ምክንያቱም ያው እቃውን ሳስረክብህ በካሜራ በማስረጃ ስለሆነ እሱን ይዤ በማስረጃ አስረክብህና ቪዲዮውን ለላከኝ ሰው አቀብላለሁ። ችግር ነው የለውም። እህቴ ነበረች። ችግር ይናግባ። አይ ያው ለመተማመኑ ያክል ነው። እሺ ናግባ። እሺ በጣም አመሰግናለሁ። መጀመሪያ እኔ ራሴን ላስተዋወቃችሁ። እኔ እስክንድር ነው የምባለው። አንተ ማን ልበል? ቶማስ እባላለሁ። ቶማስ እና ማርቆስ። ደስ ይላል። ወንድማማቾች ቤተሰብ? ያው ብራዘር በለው ከሆነ ጓደኛ ናችሁ? ጓደኛዬ ነው፣ የልብ ያው። ኦኬ። ብዙ ነገር እንትኔ ነው። ያው ብራዘር በለው አለ። ብዙ ነገር አብራችሁ ያሳለፋችሁ ብዙ ነገር ጓደኞች ናችሁ። እንዲሁ ሳያቸው ግን እሱ ትንሽ ተለቅ ይላል፣ አንተ አነስ ትላለህ ልበል? ትንሽ። እሺ። ያው ብዙ ነገሩን ያው የህይወቴ መሰረት እሱ ነው ብዬ ነው እስካሁን ድረስ ካሉት ሰዎች። በጣም ደስ ይላል። ያው እምላችሁ አሁን ይሄንን ነገር የምናወራው ምንድነው ለመጫወት ያክል ነው። እሺ ካሜራው ይሄንን አትቅረጸው። እሺ ችግር የለውም። ይሄ አይቀረጽም። በዋናነት ያው አሳያቸው አንዴ ካርቶኑን እስኪ ያን ስሰጣችሁ ብቻ እንቀራረጻለን። እስከዛ ድረስ ግን ዝም ብለን እግረ መንገድ ከመጣው አይቀር ከውጭ ነው የመጣሁት። እኔም ሲስተርህ እንደዚህ ክሎዝ ሊያቃታለሁና እግረ መንገድ በዛው እንድናወራ እንድንጨዋወት። እሺ አይደብራችሁም አይደል? ችግር የለውም።
እና ጓደኝነት እንዴት ነበር የተጀመረው የሁለታችሁ? ያው እንግዲህ ጓደኛዬ የዛሬ 3 አመት ነው ትውውቃችን። ያው የህይወቴ እንዴት ልንገርህ ያው ለመንገርም ይከብዳል። ብዙ ነገሮችን አስተምሮኛል። ያው በደንብ እንድነቃም አድርጎኛል። እና ያው እሱ ማለት ለኔ በጣም ትልቅ ሰው ነው። እንዴት ልንገርህ he's my big bro ነው። በጣም ደስ ይላል። እንዴት ነበር እስቲ ትውውቃችሁን አንተ ንገረኝ እስኪ የመጀመሪያ ቀን የተገናኛችሁት? ያው እሱም እንደነገረ ነው አብረን እንትን እናሳልፈው ጊዜውን ተሳልፈናል እና መልካም ልጅ ነው። ኦኬ ምንም የሚያውቀው ነገር የለም። እኔም በጣም ያምነኛል። እንደዛ ትተማመናላችሁ? እንደውም ከእናቴ በላይ በደንብ ማምነው እሱ ነው። ኧረ እባክህ ይሄን ያህል በጣም ነው የምወደው። ብቻ ነው የምትኖረው? እንዴት ነው አንተ ፋሚሊ ጋር ነህ? አይ ብቻዬን ነው የምኖረው። ብቻ ነው የምትኖረው? ታዲያ እንዴት ነው ግንኙነታችሁ የመጀመሪያው? አሁን ለምሳሌ ጓደኝነት ሲጀመር ወይ በጸብ ይጀመራል ወይ በፍቅር ይጀመራል ምናምን ነውና የእናንተ የመጀመሪያ ጓደኝነታችሁ በምን አይነት ሁኔታ ነበር የተጀመረው? ያው እኔና እሱ አልተጣላንም። ያው በፍቅር ነው የጀመርነው። ያው እኔም አላውቀውም ብዙ ነገሮች እሱ አሳውቆኛል። የመጀመሪያው ጊዜ እንዴት ነበር? አሁን ለምሳሌ አሁን ጓደኛ ጋር እንዴት ተገናኘ ብትለኝ የሆነ ጊዜ አስታውሳለሁ ልጅ እያለ ቅምቀማ ቤት ነው በቃ። ኧረ እባክህ ዋው ያው ብዙ ነገር ችል አድርገናል እነሱ ያው ብቻ ደስ ይላል። አትሸውደኛ ስለ ቅምቀማ ቤት እያወራ ነበርና ትቀመቅማለህ? አዋ እንዴ በጣም ደስ ይለኛል። አይምሮዬን ትንሽ ዘና ማድረግ ያስደስተኛል። ስለዚህ ይቅርታ እንግዲህ ከጫታችሁ ላይ ነው ያስነሳኋችሁ። ችግር የለም። ያው እንጨዋወት አሜሪካ እንደዚህ አይነት ነገር አታውቁም አይደል? እዚህ ስትመጣ ነው ትንሽ አለ ላስሞክር። ኧረ ችግር የለም ትንሽ ሞክር ምንም አይጎዳም። አይደለም ነው ሌላ ጊዜ ጀስት ሪላክስ እንድታረግ ነው። ገና አሁን እኮ እኔ ገና መምጣቴ ነው ገና ሁለተኛ ቀኔ ነው። ሶ ሌላ ጊዜ እንገናኛለን በሐሪፉ ሰፋር በደንብ እናዝናናለን። ያው አንተ ግልጽ ከሆንክልን ችግር የለም። በቃ እኔም አሁን ምንድነው የከተማውን ላይፍ ለኛ ተው ችግር የለም አይደል? በተለይ ለሱ ጓደኛዬም አለ በደንብ እሱም ያሳያል። እንዴት ነው ግን አንተ ወደዚህ ወደ አሁን መጠጡ ሱሱ ምናምን የገባው እንዴት ነበር? በምን አጋጣሚ ነው የገባው? ያው ቻንስ ነው ብዙ ነገር ያጋጥማል። እሱን ለማለት ደግሞ እንትን ማለት አለብህ ገባ። እሱን ስታረግ ሁሉ ነገር ያንተ ነው ይመስል አይደል? ነገሩ ስትቀም ስትጠጣ ምናምን በቃ ይሄ ፎቅ ነገር የኔ ነው ብለህ ነው የምታስበው ገባ። ለዛ የሌለ ነገር ማሰብ ትጀምራለህ። ኮሪደሩ ልማቱም የኔ ነው ማለት ነው። ልክ ነህ። ብዙ ያጋጥመኛል እንደዚህ ጓደኞቼም አሉና ጓደኞቼም እንደዚህ አይነት ነገር ሲሉ እሰማለሁ። ልክ ነህ። አሪፍ ነገር ትሞክራለህ። እስኪ እንሞክር። ይገርማል። እኔ ባለፈው መንገድ ላይ ያየሁት መኪና የኔ ነው መሰለኝ። ጫት ስለቃምኩ ነው ግን ይገርማል አይደል? በቃ የኔ ነው የኔ መስሎኝ እስቲ ያው እሱ ነው ያው እሱ ብዙ ያንተ አይደለም ማለት ላኒድ ምናምን ብሎኝ ይዞኝ ሄደ። ካልገባው ካልነደዋል የኔ ነው መሰለኝ። በቃ ያው በሬል ላይ ሰል ነበረ ያው ሲስተር ሳላስበው ሰርፕራይዝ አድርጋኝ ምናምን የመሰለኝ እና የኔ መስሎኝ ነበር። በቃ ልገባ ነበረ ያው ጓደኛዬ ያንተ እንዳለ አሰራ በደንብ ከኔ በላይ ግን አሁን ላይክ እንዴት ነው የለመዳችሁት ነገር አለ? እንዳልካችሁ ጨብስ ያለ ትጠጣላችሁ ምናምን አንድ ከዛ ደግሞ ጫት አለ ይቃማል ምናምን ከዛ ውጭስ ምን አለ ሌላ? ባያ ምናምን ትላላችሁ? ወይድም እንጠቀማለን ብዙ አይነት ነገር ያው እስኪ ሁሉንም ንገረኝ ሳታሽ ዝም ብለህ። አሁን እኔ አሁን እንደነገርኳችሁ እንግዲህ ኦልሬዲ ከእናንተ ጋር ተግባብተናል። ሙዳችን ገጥሟል አይደል? ዛሬ ነው እንጂ ከነገ በኋላ ፋሚሊ ጠይቄ ከመጣው በኋላ ሁሉንም ነገር አንድ ባንድ አዲስ አበባን ዙሪያዋን በኔ ስፖንሰር አረጋችኋል እየዞርን እንትላልና ምን አለ እስኪ ሌላ? አሁን የጫቱን ነግራችሁኛል፣ የመጠጡን ነግራችሁኛል፣ አሁን ደግሞ የዊዱን ነግራኛል። ሌላ ምን አለ? ያው ቆንጆ ሀበሻ ሴቶች ስትሪም ያው እናንተ እንደዛ ተወዳላችሁ። እኛም ያው በእንደዚህ አይነት ነገርም ትንሽ ጓደኛዬም ያው በደንብ ጎበዝ ነው በእንደዚህ አይነት ነገር ረጅም ጊዜ ቆይቶበታል። የክለብ ሴቶችን ታውቃላችሁ በደንብ ያው ፈታ እንድትይና አረጋሻለሁ። በደንብ እናዝናናለን። አንተ ብቻ ያው ከእቴ ጋር ያለን ኮንታክት በደንብ አይ እንዳልኩ ነው። ብዙም እሷ ጋር እኮ እኔ ያለ የጠበቀ ግንኙነት አይደለም ያለ። እንደዚህ ውጭ ሀገር ስትሆን ኢትዮጵያዊ ከተባለ በቃ ላይክ እንደ ፋሚሊ ነው የምትተያየው ምናምን ነው እንጂ ያን ያህል ስለሱ አሁን ዲቴል ማቀውም ነገር የለም። አሁን አንተ ራሱ እየነገርከኝ ነበር ገንዘብ እንዳላት ምናምን አላውቅም። እዛ ተማሪ ነኝ ምናምን ነው የምትለን። እኛ እንደዚህ ኮሚኒቲ ላይ ስንሰባሰብ ተማሪ እንደሆነች ነው የምናውቀው እንጂ
ይገርማል እንዴ ሁሌ እሷች እየተዝናናች ነው እኮ ቪዲዮ የምትልክልኝ ምናምን ያለው አልፎ አልፎ ያለው ቪዲዮ እየተዝናናች ትልክላለች ሪላክስ እያደረገች በጣም ነው የምትዝናናው አሜሪካ ላይ የምትለብሳቸው ጫማዎች ምናምን ይገርማል በቃ በጣም ዝንጥ ብላ ነው የምትኖረው ያው ተማሪ ደግሞ ይሄን ማድረግ አይችልም ያው የሸወደችን ነው እሷ የሸወደችን ይመስላታል እኛ ግን እናውቃለን ብዙ ነገር ያው ጓደኛዬ ንገረው በደንብ ምን እንደምታረግ ሞር አንተ ነው የምትነግረው ያው እኔማ አውቃለሁ ያው ሞር ደግሞ ግን አሁን ስለለሱ ትንሽ አንተም ከሱ በብዙ ነገር የተሻልክ ነህ አሁን ሳይ በእድሜም በኤክስፒሪየንስም በምን ከሱ የተሻልክ ነህና ይሄን ነገር አንተን አንደርስታንድ ያደረከው እየቀለደች እንደሆነ ምናምን ላይፍ ዋዚ አሪፍ እንዳል ብዙ ነገር ታሳልፋለች እሷ ትዝናናለች እሱ የልጅ ምንም የለውም እሷ እዛ በርገሯን ፒዛዋን ነው ያው የልጅ ሽሮም ማሮበታል የመሃሉም ያስፈልጋል ወጣ አሁን ምን ወስዳችኋል ግን ሳታሽ እቺ የምታስፈግግ ነገር ምንድነው ይሄ ያው አንተ ከመምጣት በፊት ይገርማል ያው ትንሽ ወስዳችኋል ያው ጓደኛዬ እየቃመን ዊድ ትንሽ ወስጄ ነበር ያው ባይት ባላሽ ላስሞክር ባይሆን እሷ እባክህ ለዛሬ ወይኔ እስክንድር እኔም ላይ ገባ እንዴ ነገር እንዴ ተነፈስክብኝ መሰለኝ እንዴ በጣም አይ እሱ ቁም ነገር እያወራ ነበርና በቁም ነገር መሀል አንተ ትስቃለህ ባባኖራ ስልኮናም ይዞ መጣል ይሄው ቀድማ እያሳዩአችሁ ነበር እኛ ቲክቶካችን ሰርተን እሺ ስግጥ ፍምስ ነው ማለት እንፈልገው አይደል ምንድነው ሐሳባችሁ አሁን 17 ፕሮ ማክስ ነውና 17 ፕሮ ማክስ በጣም ውድ ነው በዛው እዚህ ስታይ ያው አሁን ጓደኛዬ ቲክቶክ እንጀምራለን እንዴ ግድ ነው ወይ አንተ ሳምሪንም ጥራቸው መሸጥ ማሰባላችሁ ያው አንዱን ያው መነሻ ይሆነናል ገባ ለምን ሰራ ነው ትንሽ ወጪ ያስፈልገናል የምን ወጪ አለባችሁ ያጋም ሴቶች ስለሚኖሩ እነሱ ስለሚመጡ ያው ከነሱ ጋር ትንሽ ዝም ብሎ ይሰራል እንዴ ቲክቶክ ያው ቆያው ምንድነው ላይ ያሰባችሁት በዋናነት በቃ ስግጥ ፍምስ ነው ቲክቶክ እንጀምራለን አሁን አይፎን 17 አለ ምንም እናስበው ነገር የለም እሺ በቃ አሁን ወደ ቲክቶክ ብቻ ነው የቀን ውሏችንን ምን እናሳያቸዋለን ወሬኞች ያው የደነዘዘ ህዝብ እናስተምረዋለን እየቃመን አንተ ለቀን ሰራዋለን እኛው እየቃማቸው መስሩ አዎ እንዴ በደንብ እየተዝናና ግድ ነው ዋው አይ ሐሳባችሁ ትልቅ ነው በጣም ትልቅ ሐሳብ ነው ያሰባችሁ ሁሉም ከትንሽ ነው የሚጀምረው ትልቅ ደረጃ ይደርሳል ትልቅ ደረጃ ይደርሳል አሁን ከትንሽ ነው የጀመራችሁት አይፎን 17 ይዛችሁ ሁለት ነው አንዱን እንሸጠዋለን ጓደኛ ዋጋው ግን ስንት እንደሆነ ታውቃላችሁ ዝም ብላችሁ እንሸጣለን ብትሉ ያው እሱ አለ እሱ በደንብ እንትን ይልልኛል መጠየቃችን አይቀርም ነው የምትለው እንጠይቃለን አይደል ያው ጓደኞችም አሉት የሱ ያው ስልኩን ሊገዙን የሚችሉ አንዱን እንሸጣለን ግድ ነው ግን የምትሸጡት ከሆነ ለምን ታዲያ አሁን ከዛ ይዤው ነው የመጣሁት የሚሸጥ ከሆነ ገንዘቡን ብትቀበሏት አይሻልም ነበር ሲስተም ገንዘብ ማጀመሪያ ተቀብለናል እኮ ገንዘብ መጀመሪያም ተቀብለናል እኮ ሌላ ገንዘብ ምን ያደርግላችኋል ገንዘብ ወረዲ ካላችሁ ያኛው ያሱስም ላይ ተጠቅመንበታል ጨርሰናል ያ አሁን ቅርብ ጊዜ እንዴ ላኩ ምናምን ስትል የነበረው 5 ቀን ራስ አይሞላም ብሩ ምን አቅም ቋጥሯል ምንም የለውም ያ የተላከላችሁ አልቋል ስለዚህ ይሄኛውን ታዲያ ሽጣችሁ እኮ አሁንም እኮ መጨረሳችሁ አይቀርም ይሄኛውን ቲክቶክ እንሰራበታለን እንበለጸጋለን ኖ አሁን ቲክቶክ የምትሰሩበት አንዱን ስልክ ነው አላችሁኝ የነገራችሁ አንዱ ይሸጣል ከዛ በሱም ደግሞ ትጨብሳላችሁ እየተዝናና እናገኝበታለን ብዙ ነገር እያደረገ ቲክቶክ እንዴት ነው በቀላሉ ይገኛል እንደዚህ እናንተ እንደምታስቡት እንዴ ምን ልትሰሩ ነው ያሰባችሁት እስኪ ንገሩኝ እና ዶናይ አታያቸውም ስግጥ ፍምስ ብለዋል እኮ ስለዚህ ሰግጣለት ፍምስ እኛም እየቃመን እያጨስን ምናምን ለማህበረሰቡ ዝርያ ምናምን ልትሉ ነው ከዛ ድሪልም እንጀምራለን ጓደኛ እንዘፍናለን ምንድነው ድሪል ዘፈን አታውቅም አልሰማህም ኢትዮጵያ ላይ ድሪል እኔ አላውቅም ነው እንጀምራለን እሱ ያው ሞር ደግሞ ጓደኛ ንገረው እንጂ ስለ ድሪል በጣም አሁን እያፈመሰ ያለ ነገር ነው ገባ እሺ እሱን ያጠቅመን ደግሞ ከዛ በላይ እንፈምሳለን ዋው የሚገርም ሐሳብ እንደናንተ እንደዚህ የሚያስብ ሰው አይቻላል እንዴ አእምሮአችሁ በጣም ምጡቅ ነው ያው በቃ እንትን የሚለን ጠፍቶ ነው አረ የሚያግዛችሁ አጣችሁ ነው እንጂ እኛ ሐሳባችንማ ብዙ በቃ ታርጌት አለን የራሳችን ታርጌት
የምን ታርጌት? ምን ደርስበት በቃ ያሰባችሁት? ያሰብነው በእኔም በሱም ጭንቅላት አንድ አይነት ነው ባይዘው ያሰባችን። እሺ ያው ምንም ያለያየን ነገር የለም። ያው እንደነገረ አንዱን ስልክ እንሸጠዋለን፣ በደንብ እንዝናናበታለን። እና ቤቲንም ኪዲንም ጠራቸዋለን። ለሱም አንድ እንፈልግለታለን። ይመጣለታል ግድ ነው። ለኔም ቼክ ልታዘጋጁልኝ ማለት ነው። እኔም ቲክቶክ ልታሰሩኝ ነው እንዴ? ሜቢ ያው ፍላጎት ካለ አንድ ቀን እንቀርጻለን። ኦኬ የሚገርም ነው። አሪፍ ሀሳብ ነው ያላችሁ። ግን ከቅድም ጀምሮ ግን እዛ ቤት ውስጥ የሆነ ድምጽ እየሰማሁ ነው እና ሰው አለ ወይስ ምንድነው? ኧረ ምንም የለም። ምንም እንዴ በእውነት የምር ምንም አይ የሆነ ድምጽ ሰማሁ። ያስቸግራል እዚህ ቤት ውስጥ። አይጥ ነው? አይጥ ሜቢ በጣም ሜቢ እንደዛ ይሆናል። የምር ነው? አይጥ ነች። ይሄም አይጥ ጫት ስላስቀመጥን ምናምን ምናልባት እዛ ብዙ ነገሮች ለውጥ ስላለ እሱ ሽቷት ሊሆን ይችላል። አይጥ ነች። እሺ ማዘርስ? ማዘርማ ገዳም ሄዳለች እኮ አልነገረችም ሲስተር? ገዳም ሄዳ ነበር ማዘር። አሁንም ገዳም ሄደች አልነገረችኝም። ገዳም ሄዳለች ለ15 ቀን እዛ ሄዳለች። መቼ ነው ሄደች? ትላንትና ነው ሄደችው። ትላንትና ጠዋት ላይ ነው ሄደችው ወደ ገዳም። ትላንትና ጠዋት እኔ እንደምመጣ ስታቅ ነው ሄደችው አይደለ? መጀመሪያም ያው ገዳም ለመሄድ ትናንትና ደውዬልህ ነበር ብዬ ነው። ማዘር ነበረች። ደውለህልኝ ነበረ። ያው እሷም ያው በቃ ገዳም መሄድ ስለነበረባት ነው ሄደችው። ድንገት ከመሬት ተነሳ ነው እንደ ገዳም የምትሄደው? ያው ነበረች ትናንት አይደለ? ነበረች። እና ታዲያ ያው ትንሽ ንስሐ ምናምን እያለች ይሰል ነበር። እንደዛ አስባ ይሆናል። እርግጠኛ ናቸው? እዚህ ምንም ሰው የለም? ምንም ስም የለም፣ ማንም የለም። እንዴ ሲጀመር ለምን አንተ በዚህ ልክ ትጠይቀናለህ? ስልኩን ስጠኝና ሂድ በቃ። ስልኩን ስጠኝ ማለት ነው የመጣው። ስልካችን ስጣንና ሂድ። አይ እዛ ውስጥ ያለውን ነገር ማየት እንዴ ተቀመጥ እንጂ አይሆንም። ቁጭ በልሽ። ምን ሆነ ነው? አይሆንም። ምንም ያርበተብተ ምንም መርበትበት አይደለም። ታዲያ እዛ ላይ ለምን ቤታችንን ቼክ ታደርጋለህ አንተ? ስልኩን ስጥ ነው የመጣው። ስልካችንን ስጣንና ሂድ በቃ። እኮ ስልኩንማ ልሰጣችሁ ነው፣ ግን እዛ ጋር ምን እየተከናወነ እንደሆነ ማወቅ አለብኝ። ምንም ነገር ማወቅ የለም እዛ ጋር። ስልካችንን ስጣንና ሂድ አንተ። ወደ ስልክ ነው የፈለከው? ስልካችንን ስጣን። ይሄ ነው ስልክ። እኔ የማውቀው ነገር የለም። እኔ የማውቀው እሱ ነው እንደዚህ ያደረገው። ቁጭ በል። እኔ የማውቀው ነገር የለም። ቁጭ። እሱ ነው እንደዚህ ያደረገው። እኔ የማውቀው ነገር የለም። ያደረገው ይሄው እናቱን እዛ አስሯታል። እናቱን የት? እዚህ ውስጥ ነው። ተርስ አሳይ። ግባ ሂድ፣ ግባ ከተል። በስመ አብ። ና ግባ። እያየልኝ ነው አይደል? ፍታት። እሱ እኮ ነው ያደረገው። እሱ ነው። ዝም በል። እሱ ነው አትበል። ዝም በል። ፍታት በል። መጀመሪያ አፏን ፍታት። እኛ አለን ማዘር። አይዞት ደርሰንሎት። ማላከልኝ መልክተኛ ማላከልኝ። ተመልከት፣ ዝቅ በል። ነው ማዘር ያዙ። ማዘር ነው። አይዞት። ቀስ እንዳትንቀሳቀስ ነገር ያለ የማውቀው ነገር የለም። እኔ የማውቀው ነገር እሱ ነው የማውቀው ነገር የለም። እሱ ነው ትላለህ? እሱ ነው። አንተ ነህ ትልቁ አይደለ? አንተ ነህ ትልቁ። እኔ ምን ላድርግ? ቶሎ ይዋለው እኔ እኮ ናዚ ቁጭ አለኝ። ቁጭ ዝም በል። እንደዚህ ነው አይደለ? ማዘርን ያሰራችኋት? አዎ እኔ አይደለሁም። እሱ ነው። እሱን ሲነቃ የእጁን ያገኛል። እዚህ ጋር አንታች ዝም በል። ምን ጀዝባዎች ስታስጠሉ። ዝም በል።
አንተ አይደለም አይደል? እሱ ነው አይደል? ይሄኛውን ለተስቦጣ ያዋል እንደዚህ ነው ያሰርካት፣ እንደዚህ ነው ያሰርካት አይደል? ዝበል አንተ እንደዚህ ነው ያሰርካት አንተ ሰይጣን፣ እንደዚህ ነው አይደል ያሰራችኋት? እንዲህ ጠብቀኝ፣ ሰማኛለህ? እንዲህ ነው ጠብቀኝ። አንድ ነገር እንቀሳቀሳለሁ በልና ሳይያል እንዳዘጋጅ ሰይጣን እናትህን ምንድነው? እናትህን ምንድነው? እኔ አይደለሁም። ማን ጓደኛዬ ነው። እሱ ነው እንደዚህ ያለኝ። እኔ ምንም አላሰብኩም። እሱ ነው ብሩን እናምጣ እንደዚህ ያለኝ። ተረጋጋለህ? እኔ አይደለሁም። ምን አይነት ሰይጣን ገንዘቡን ልልከው እሱ ነው ያለኝ። እኔ አይደለሁም። እሱ ነው እኔ አይደለሁም። እኔ አይደለሁም። እሱ ነው አትፈልጋለሁ። እሱ ነው እሱ ራሱ ነው እንደዚህ እንድናደርግ ያደረገኝ። ገንዘቡን እንድንቀበላት ከእህትህ ስልክ እናስመጣ ያለኝ እሱ ራሱ ነው አይደል? እሱ ነው። እኔ ምንም አላውቅም። እኔ አይደለም እንደዚህ ያሰቃያት እናንተ። እሱ ነው። እኔ አይደለሁም። እሱ ነው። ፍታው። ዝም በል ጓደኛዬ ትላለህ። እናት እየቀጠቀጡ ጓደኝነት ፍታው። ገንዘብ እንድናመጣ እናስደንግጣት፣ ብርም አይፎንም እንድትልክልን እኔ ምንም አላውቅም። እኔ ምንም ነገር አላውቅም። ራሱ ያታውን ነገር አንተ ዝም በል። አንተ አንድ ነገር እንዳሰብ ሀሳቡን ያመጣው ራሱ ነው። እኔ ምንም የማውቀው ነገር ምንድን ነው ያለ እህቴ ውጭ ነች እናግታት እናቴን አለ። እሺ ራሱ ነው ሀሳቡን እኔ የማውቀው ነገር ሰራውና እናቱን ያደረጋት እያለ ነገር ታረጋለህ። እሱ ነው እኔ እኮ አይደለም እሱ ነው ነገር አላውቅም። እሺ እናታችሁን እንዳሰራችሁ ታርገሳል። ዝም በል አንተም ደግሞ አብረህ ነህ። አንተም ነው ዝም በል ራሱ ነው ዝም በል ራሱ ነው ዝም በል እስበለው ምንድን ነው እናትህ እንደዚህ ትጫወትበት አንተ አይደል እንዴ ስመታት የነበረው ዋስ ተረጣት የነበረው እዛ ተበከተ እናትን እንደዚህ ማድረግ እናትን እንዴት የገዛ እናትህን ይመጣኛል እኮ ለዛ ነው ለዛ ነው። ኦኬ በእናትህ ሰላም ልጅ አምላክ ስትል ኧረ በእናትህ ብያለሁ። እኔ ምንም ነገር አላውቅም። እሱ ነው ይመታኛል። ለዛ ነው ወንድ ልጅ አይደለም ያስፈራራኛል። ወንድ ልጅ ዝም በል ያስፈራራኛል። እሺ ጊዜ ያስፈራራ እናትህ እያየሁ ነበር። ለእህትህ የላክላት ቪዲዮቿን ዝም በል አትዋሸኝ። ዝም በል አትዋሸኝ። ዝም በል እገልሃለሁ አለ። ያስፈራራኛል። እሱ ነው እንደዚህ ነገር ያለው። እኔ ምንም ነገር አላውቅም። እሱ ነው እንደዚህ አንተ ግን
ጣቢያ ሄደህ አንተ ወንድ ነህ። ስለወንድ ልጅ እናቱን የሚያሰቃይ ወንድ አይችልም። እሱ ነው ምንም ነገር ያደረግከው ነገር ጥሩ ነው አይደለም። እሱ ነው እንደዚህ እናድርግ ያለኝ። እኔ ምንም ነገር አለ። አንተ በእሱ አታሰብ። ለምንድን ነው የምታሰቃየው? ይሄን አድርግ እያልክ የምትመጣው ነገር? ኧረ እኔ ምንም ብዬሽ አላሰቃየሁትም። ለማንኛውም ሁለታችሁ ጣቢያ ትሄዳላችሁ። በእናትህ ስለወንድ ልጅ አምላክ ብያለሁ። አምቡላንስ ጠርቻለሁ። ወደ ክሊኒክ ይሄዳሉ። እሺ እዚህ ጋር ትንሽ አረፍ ይበሉ ብዬ ነው። እስኪ ተገፍሉ ተኝ። ቆይ ነጣላ ነገር ነው ባላችሁ። አሁን እንዴት ነው ማዘር? አይዞት። አሁን እንዴት ነው? ልቤ ልጄ ልብዎት ነው የሚሰማው? አሁን ምንድን ነው ያደረጉት? እስኪ ንገሩኝ። ምን አጥፍተው ነው? ምን አጠፋለሁ ልጄ? ኧረ ያጠፋሁት ነገር የለኝም። ባሳደግኩኝ ልጄ። በነገሮት ላይ እኔ እቃ ወይም ተልኬ ምናምን አይደለም የመጣሁት ወደዚህ ቤት። ሄለን ናት የላከችኝ። የኔ ሄለን? አዎ። እና እርሶን እያሰቃዩ እዚህ ቪዲዮ ቀርጸው ነበር ቤት ውስጥ ልጆቹ። እዚህ የነበረው ልጅና አብሮት ያለው ጓደኛው ማለት ነው። ከዛ ያን ቪዲዮ አይተን ደንግጠን ነው ወደዚህ ቤት ስንመጣ ይሄ ሁሉ ጉድ ያየ ነው። አዎ እኔን እንደዛ እያሰቃዩ ጓደኛው ከኋላ የሆነው ራሴው ልጅ ከፊት ለፊት። ቆይ ምንድን ነው ምክንያቱ? መነሻው ምንድን ነው ማዘርዬ? ገንዘብ አምጪ ነው የሚሉኝ። ገንዘብ ነው የሚለው? ገንዘብ አምጪ ነጋም ጠባም አሁንም ገንዘብ ስጭኝ ነው የሚለኝ። እኔ ምኑ ላምጣ? ይቺ ልጅ በሰው ሀገር ነው ያለች። ትምህርት ሄዳ ነው ማታ ማታ እየተማረች ቀን ትሰራለች ስራ። እዛች የምታገኛት ነገር ከራሷ አካፍላ 5ም 10ም ትልክልናለች። ያችን የላከችልኝን በቤት የቸገረኝን ሸማምቼ አስቀምጣለሁ። እሱ እንደው ጥሩ አድርጌ አሳድጌው ታዛዥ ልጅ ነበረ። ወንድ እንኳን አይመስልም። አብሲት ጥሎ እንጀራ ይጋግርልኝ ነበር ልጅ። ይሄ ልጅ? አዎ። አሁን እንደው አይውሉ ውሎ እንደው በእድሜ እንኳን እኩያው አይደለም። ይሄንን ያየኸውን እሱን አስከትሎብኝ የቤቴ ድረስ መጣ። የታወቀው ስለው ጓደኛዬ ነው አትናገሪ እያለ እኔ ጋር ጭቅጭቅ ጀመር። ኧረ ልጄ ምን አድርጊ ነው የምትለኝ ስለው ጭራሽ አምሽቶ ይመጣል። አካላቱ ሁላ ሽታው ሁላ ተቀይሮ ሰክሮ ይመጣል። ሲል ደግሞ ጭራሹ ነው በቤቴ ምኑን የሚያላምጡትን ይሄን ቅጠሉን
ተሸክመው መጣሁ። ጫት ይዘው መምጣት ጀመሩ። እሱን ይዘው መጣሁ። ጭራሽ ቁጭ ብለው አቤት እንደ ፍየል ያንን ሲያላምጡ ይውላሉ። ኧረ ተው ልጄ ተው። ኧረ ይሄ ምን ያደርግልሃል? ይሄ ለፍየል እንጂ ለሰው ምን ይሰራል ስል ጭራሽ እናትነቱን ረስቶ ስድብ ነው። ገንዘብ ካላመጣሽ ማረግሽንን ያውቃለሁ ነው የሚለኝ። ማስፈራራት እንደ ሰው ባዳ ማስፈራራት። ኧረ ልጄ እባክህ የላከችውን ገንዘብ ይሄን ገዛሁ ይሄን አረኩ ለአንተ እንዲሰጠው ስለው አያምነኝ በጭራሽ። እንደው እኔም ግራ ገባኝ። ለሷም እንዳልነግር እንዳትጨነቅብኝ ብዬ ወዴ ብችለው ነጋ ጠባ ባሰበት። አሁን ጭራሽ ገንዘብ ካላመጣሽ ነው። በዛ ምክንያት ምን እንደተመካከሩ አላውቅም። ቁጭ ባልኩበት ሰተት ብሎ መጥቶ ግጥም አድርጎ በገመድ አስሮ አንቺን እንገልሻለን ያለ እንቆ ይዞ እንድችው ልጄ አይፍረድም እንደ አይፍረድ እንዲህ እስከሆነ ባልተወለደ ቢቀር ይኸውልህ እንዲያረጉኝ ልጄ በጣም ነው የሚያሳዝነው። ላልሞት ይኸው በነፍሴ ደረስክልኝ አንተ። አይ ቆይ አባታቸው የለም በህይወት? ምንድነው አባትየውስ? የልጁ አባት ልጅ ውጭ ያለችው የሄለንም አባት አባታቸው የተለያየ ነው። የእሱ አባት እንዴት አይነት አባት ነበር? አርፎብኝ ነው። እዛ በኋላ ይሄንን አገባው። የዚህን አባት አገባው። ይሄን ወለድኩኝ። አባታቸው የተለያየ እና የዚህ አባት በህይወት አለ? እንደ የት ይግባ አላውቅም። ጠፍቶ ነው? የት እንዳለ አላውቅም። እሱ ወጥቶ ነው የጠፋ። ልጁ አይማርም? ትምህርት ወይ ስራ ምናምን ነገር የለውም? ትምህርቱንማ ጨርሶ 12 ተፈትኖ እሺ ሌላ ትምህርት በገንዘብ ተማር ብላ ብትል በፍጹም አይፈልግም። ጭራሽ ስለ ትምህርት ወሬ የተነሳ ጠላት ነው የሚያደርግ። አይፈልግም። ቆይ መጀመሪያ አሁን እርሶ እንደነገሩኝ ከሆነ ይሄ ልጅ በጣም መልካም ስነ ምግባር የነበረው እንዳሉ ደግሞ አብሲት ጥሎ እንጀራ የሚጋገር ልጅ፣ እርሶን የሚያግዝ ልጅ ምን ተገኝቶ ነው በአንዴ እንደዚህ የተቀያየረው? ኧረ ምኑ እንዳቀመሱብኝ ልጄ። ይሄ ያልኩ ጓደኛው ነው ገደል የከተተው። አሁን ቅድም ስጠይቃቸው ወደ 3 አመት ይሆነናል ጓደኝነታችን፣ ግን የተገናኘ ነው መጠጥ ቤት ስንዝናና ነው የሚለው። ታዲያ ትምህርት ቤት ይገናኙ ብለህ ነው ልጄ? ትልቅ ነው አብሮት የነበረው ሰውዬ፣ ተለቅ ያለ ነው በጣም። አራው እሱ ነው የሚመክረው ማለት ነው። እሱ ጋር ከገጠመ በኋላ ነው እንዲሆነብኝ ልጄ። አይ እንዴት አይነት ልጅ መሰለህ ነበር። ማንም ይቀናበት። ጎረቤት ልጅ ሲያስቸግር ኧረ ተው እሱን አይታችሁ እሱ ተማሩ እያሉ ነው የሚሉልኝ የነበረ። ይኸውልህ ምርቃት ወደ እርግማን ተቀይሮ ይኸው እንዲሆነብኝ። እንዳልጮህ እንኳን ጎረቤት ሰምቶ መሳቂያ መሳለቂያ እንዳልሆን ብዬ ነው ልጄ በወዴ ችዬ አይኔ ቀርቶ አንጀቴ እያለቀሰ ጥፊው ጥፊ እንዳይመስል። በእውነት በጣም ማለት ይሄንን ሁኔታ ለመግለጽ በጣም የሚከብድ ነው። እኔ አንድን እናት በገዛ ልጇ እየተደበደበች እንደማየት የሚያም ነገር የለም። በገዛ ልጇ በጥፊ እየተመታች እንደማየት የሚያም ነገር የለም። እኛ ቪዲዮውን ስናየው ሁላችንም ስናለቅስ የነበረው በእውነት በጣም ነበር ያዘን ነው ማዘር። አሁን ምን እንድናደርግሎት ነው የሚፈልጉት?
እንደው ልቤን እያፈነኝ ነው። ሰውም አይስማብኝ። እሺ እናት አይደለሁ የእናት አንጀት አይጨክን። እሱም ከጤናው አይደለም እንዲህ የሆነብኝ ልጄ የጨከነ። አጠገቡ እንኳን ካልተኛሁ እንቅልፍ አይወስደውም ነበር። እንደው ወደ ሐኪም ቤትም ብታደርሱኝ አላስቸገርኳችሁ። ችግር የለውም። እርስዎን ወደ ሐኪም ቤት እንወስድዎታለን። ለልጄም ንገሩልኝ ደህና ናት ብላችሁ ትጨነቅብኛለች። አሁን እኔ እደውልላታለሁ። ይሄንን ነገር መጨረስ ስላለብኝ ነው። አሁንም እርስዎን አምቡላንስ እስኪመጣ ድረስ እንድናወራ ብዬ ያስቀመጥኩት እንጂ ኦልሬዲ አምቡላንስም እንትን ብለናል፣ ጠርተናል። እሱ እስኪመጣ ድረስ ነው አሁን እዚህ ያለሁት። እርስዎ ሕክምና ይሄዳሉ። አሁን ልቤንም ምንም የሚሉትን ነገር ክትትል ያደርጋሉ፣ ይታያሉ። ከዛ ውጭ ደግሞ እንደ ቪዲዮ ላይ እንዳየነው ትንሽ ወድቄያለሁ። ጣሎት መሬት ላይ በግራ ጎኔ በኩል አሰሩኝ ወንበር ላይ። ያኛው ሲጎትተኝ መሬት ሁሉ ወድቄያለሁ። የጎኔን ውጋት ይዞኛል። ሳወራ ራሱ ይወጋኛል። እየቆየ ነው እያወቅኩት ያለ ሰውነቴን ጥለውኛል መሬት። በጣም የሚከብድ ነገር ነው። በቃ ይዞት ማዘርዬ። ዞሮ ዞሮ እነዚህ ሁለቱ ልጆች ግን ህግ ቅጣታቸውን እንዲሰጣቸው ማድረግ አለብን ማዘር። ምንም እንኳን ልጆት ቢሆንም የእናት አንጀት ቢሆንም ያደረገው ነገር በጣም አስነዋሪ ተግባር ነው። በሃይማኖታችንም በእምነታችንም በባህላችንም በምንኖርበት አስተዳደግም እንደዚህ አይነት ሰው መቀጣት አለበት። አይደለም ማዘርዬ? መማር አለበት። እዛ ገብቶ መማር አለበት፣ መታረም አለበት። ጓደኛውም ቢሆን ረጋታ ለሌላው ማስተማሪያ ይሁን። እሺ መጣ በሰላም አምቡላንስ ቼክ አድርግልኝ ሂድ። ስለዚህ ማዘርዬ እኔና እርስዎ ቀስ ብለው ይነሱ፣ ወደ ሕክምና እንሄዳለን። የእሱን ነገር ደግሞ እናስተካክለዋለን። ኑ ይምጡ። መጣ አይደለ? እሺ ቀስ ይበሉ፣ ቀስ ይበሉ ማዘርዬ። እሺ አይዞት አይዞት። እሺ በቃ ከልጆት ጋር በቪዲዮ ማገናኘዎታለሁ። እሺ እሷም ተጨንቃለች በጣም። አይዞት አይዞት። እንግዲህ ውድ ተመልካቾቻችን እንዳያችሁት ነው። እጅግ በጣም ቅስም የሚሰብር የሚያሳዝን ሁኔታ ነው እናታችን ላይ ያጋጠመው። እንግዲህ እናታችንን ወደ ክሊኒክ ልከናቸዋል። ከልጆቹም ጋር ወደ ጣቢያ ከፖሊስ ጋር አያይዘን ልከናል ማለት ነው። ለሄለንም ደውዬላት አሁን እያወራኋት ነበር። ከቻልኩ ወደ በኋላ ቪዲዮ ቀርጬ ልክላቸዋለሁ። ካልሆነ ግን እሷም በጣም ስሜታዊ ሆና ነበር። ለማንኛውም ምስጋናውንም አድርሳልናለች። እናንተ ግን ሁሌም ቢሆን እንደምንለው ራሳችሁን እዩ፣ ቤተሰባችሁን ጠብቁ። ሁሌም ቢሆን እናት ትቀድማለች፣ አባት ይቀድማል፣ ቤተሰብ ይቀድማል። ከቤተሰብ በኋላ ነው ጓደኛ ምንም የምንለውና ቤተሰባችሁን አስቀድሙ። ለቤተሰባችሁ ክብር ይኖራችሁ፣ ለቤተሰባችሁ ታመኑ። ለምታደርጉት ነገር ደግሞ ሪስፖንሲቢሊቲ ውሰዱ ለማለት እንወዳለን። ሄለን እንግዲህ ባለሽበት ሰላምሽ ይብዛ። እናትሽም ሰላም ናቸው። አሁን እንግዲህ ክሊኒክ ተከትለን እንሄዳለን። እሳቸውን ያሉበትን ሁኔታ ማጣራት ስላለብን የግድ ይሄን ቪዲዮ መዝጋት ስላለብኝ ነው እዚህ ጋር የቆምኩት እንጂ እሳቸውንም መከተል ነበረብኝ ማለት ነው። ለማንኛውም ውድ ተመልካቾቻችን ይህንን ቪዲዮ ባላችሁበት ቦታ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኮሜንት መስጫ ሳጥኑ ላይ ደግሞ ሀሳባችሁን አስቀምጡልን። ሰናይ ቀን ብለናል።